ወንጀልና ችሎት አቃቤ ሕግ የተከሳሽ ጠበቃ ወንጀልና ችሎት የወንጀል ምንነትና የወንጀል ህጎችን በዝርዝር የሚመለከት የሬዲዮ ፕሮግራም ነው። ዘወትር ቅዳሜ ከ10:40 ጀምሮ በፋና ሚዲያ ኮርፖሬሽን FM 105.3 ላይ ይደመጣል። ወንጀልና ችሎት በአውሮፓ ህብረት የገንዘብ ድጋፍ የፌዴራል ጠቅላይ ፍርድ ቤት የወንጀል ፍትህ ስርዓት ማሻሻያ ፕሮግራም ከፋና ሚዲያ ኮርፖሬሽን ጋር በመተባበር የሚያቀርቡት ሳምንታዊ ፕሮግራም ነው። ወንጀልና ችሎት። ችሎቱ ተሰይሟል። ሀገራት የየራሳቸውን መገበያያ ገንዘብ ያትማሉ። የሀገር ሀብት የሆነውን የገንዘብ ኖት የሚያስተዳድሩበትን ህግና ስርዓትም ያበጁለታል። እነዚህ የገንዘብ ኖቶች በተቋማትና በባንኮች እንዲሁም በግለሰቦች ዘንድ የሚኖራቸው የእንቅስቃሴ መጠን የተለያዩ ስለመሆናቸው ማስተዋል ይቻላል። በግለሰቦች እጅ ሲቀመጥ እንቅስቃሴው ውስን አሊያም የታተመው ገንዘብ የሚፈለግበትን ዋጋ ሳያወጣ ሊቀመጥ ይችላል። በባንኮችና በገንዘብ አንቀሳቃሽ ድርጅቶች ዘንድ ሲሆን የገንዘብ ኖቱ ዓላማውን የማሳካትና ትርፋማ የመሆን እድሉ ሰፊ ነው። በአንድ ወቅት በሀገራችን የውጭ ሀገር የገንዘብ ኖት ከባንኮች ውጪ ምንዛሪ እንዳይከናወን ተገድቦ እንደነበር እናስታውሳለን። ይሁንና ይህን አሰራር ለማዘመንና የምንዛሪ ስርዓቱም ሰፊ የሆነ ምህዳር ኖሮት ለተገልጋዩ ማህበረሰብ አገልግሎቱ እንዲሰጥ ለማድረግ በማሰብ ህጋዊ ፈቃድ የተሰጣቸው ግለሰቦችና ድርጅቶችም ጭምር የምንዛሪ ሂደት እንዲከውኑ ተደርጓል። ትግበራውም እየተከናወነ ይገኛል። ሰላም አድማጮች፣ በወንጀልና ችሎት ዝግጅታችን የውጭ ሀገር የገንዘብ ኖቶችን በህገወጥ መንገድ መመንዘርና መጠቀም እንዲሁም ደግሞ ማከማቸት በወንጀል ህጉ እንደምን ያስጠይቃል ስለሚለው ጉዳይ ከህግ ባለሙያ ጋር ቃለ ምልልስ አድርገናል። ምህረት ሙልጌታ ነኝ። የተወደዳችሁ አድማጮቻችን ከህግ ባለሙያ ጋር ከሚኖረን ማብራሪያ አስቀድመን የሀገራችንን የገንዘብ ኖቶች በተመለከተ ጠቅለል ያለ መረጃ ከኢኮኖሚ ባለሙያው ፍቃዱ ደመላሽ ጋር ባልደረባዬ ብሩክ ድንቁ አጠር ያለ ቆይታ አድርጓል። እንከታተል። አመሰግናለሁ። ቀዳሚ ወዳደረኩት ጥያቄ ልለፍ። የገንዘብ ኖቶች ዋጋቸው የገንዘብ ኖቱ ላይ የተቀመጠው ነው ወይስ ኖቶቹ ሲታተሙ የሚወጣባቸው ዋጋ ነው? የገንዘቡ ኖቶች ዋጋቸው በገንዘቡ ኖት ላይ የተቀመጠው ወይም የተጻፈው ፌስ ቫሉ ብቻ ነው። ለምሳሌ 100 ብር ዋጋ ያለው 100 ብር ብቻ ነው ዋጋ የሚኖረው ማለት ነው። የዋጋ ገንዘቡ ሲታተም ከሚወጣው የምርት ወጪ ወይም ፕሮዳክሽን ኮስት ጋር ምንም አይነት ግንኙነት የለውም። ቢኮዝ የራሱ የሆነ ኤክስፔንስ ስላለው ማለት ነው። የገንዘብ ኖቶች የዝውውር መጠን ተመን አላቸው ወይስ አንድ የገንዘብ ኖት ከገበያ ከመውጣቱ በፊት ይህን ያህል መንቀሳቀስ አለበት የሚል ግብ ይኖረዋል? አዎ፣ የገንዘብ ኖቶች የዝውውር ፍጥነት ወይም ቬሎሲቲ ኦፍ መኒ የሚባል ተመን አላቸው። ይህ የሚያሳየው አንድ የገንዘብ ክፍል በአንድ የተወሰነ ጊዜ ውስጥ ምን ያህል ጊዜ እጅ ለእጅ እንደተላለፈ ወይም እንደተዘዋወረ ወይም ትራንዛክት እንዳደረገ የሚላካበት መንገድ ነው ማለት ነው። የዝውውር ፍጥነቱም ደግሞ ለአንድ ሀገር ኢኮኖሚ ጤንነት አመለካች ነው ማለት ነው። የገንዘብ ኖቶች ከገበያ የሚወጡበት በአብዛኛው የፊዚካል ዳሜጅ ሲደርስባቸው፣ ሲያረጁ፣ ያው ቶሎ ተጠቅመን ቶሎ ሊበላሽ ስለሚችል ማለት ነው። ይህ ደግሞ ከህትመት ጋር የሚያያዝ ሊሆን ይችላል፣ ከአጠቃቀም ጋር ሊያያዝ ይችላል። ያው ማዕከላዊ ባንኩ ለምሳሌ እንደ ኢትዮጵያ ብሔራዊ ባንክ ገንዘብን የመቆጣጠር ኃላፊነት አለባቸውና ይህ ማለት የተጎዱትን፣ ያረጁትን፣ የተበላሹትን በአዲስ ገንዘብ ይተካሉ ማለት ነው። ዋናነት ደግሞ ያጠቃቀም ባህል በተለይ እንደኛ እንደ ኢትዮጵያን ደግሞ ይሄ አያያዛችን ጨብጦ የመያዝ ፕሮፐርሊ ያለመጠቀም ነገር አለ። ይህም ደግሞ ላይፍ ስፓሙን ሊያሳጥረው ይችላል ማለት ነው። የገንዘብ ዋጋ ለባንኮችና ለተገልጋዮች ዋጋው ይለያያል እንዴ? የወለድ ምጣኔ ኢንተረስት ሬትን በተመለከተ ስናይ ገንዘብ በባንክ ሲያስቀምጡ ወለድ ያገኛሉ። ይህም ገንዘብ በጊዜ ሂደት እንዲያድግ ያደርጋል። ብድር ሲወስዱ ደግሞ ወለድ ይከፍላሉ። ይህ ገንዘብ በባንክ ውስጥ ሲሆን የሚያመጣው ተጨማሪ እሴት እንጂ የገንዘቡ ራሱ ዋጋ ለውጥ አይደለም። ዛትሚንስ ያው ኢንተረስታቸውን በማሰብ የራሳቸውን ከገንዘቡ የሚያገኙት ገቢ ስላለ ማለት ነው።
አድማጮቻችን ከመሸጋገሪያው በመለስ በርዕሰ ጉዳያችን ዙሪያ ምላሽና ማብራሪያ የሚሰጠንን እንግዳ እናስተዋውቃችሁ። እንግዳችን በፍትህ ሚኒስቴር የንቃተ ህግ ትምህርትና ስልጠና ዳይሬክቶሬት ምክትል ረዳት ጠቅላይ አቃቢ ህግ መስፍን መኮንን ይባላሉ። የውጭ ሀገር ገንዘብን ከመያዝ ጋር ከመመንዘር ጋር በተያያዘ በሀገራችን የተለያዩ ህጎች አሉ ማለት ነው። በመጀመሪያ የምናየው ምንድነው የብሔራዊ ባንክን ለማቋቋም የወጣ አዋጅ ቁጥር 591 አለ 2000 ማለት ነው። ሌላኛው ደግሞ የወንጀለኛ ህጉንም ማየት እንችላለን። ሌላኛው ከዚህ ጋር ዳይሬክትሊ የሚገናኝ ያንን ያወጣውን ደንብና መመሪያ ባንኮች በየጊዜው የውጭ ሀገር ምንዛሬን በተመለከተ ደንብና መመሪያዎችን ያወጣሉ ማለት ነው። ከዛ ውስጥ ደግሞ በቀጥታ አንድ ሰው የውጭ ሀገር ምንዛሬ ምን ያህል መያዝ ይችላል፣ እንዴት መያዝ ይችላል የሚሉ የውጭ ምንዛሬን ከመያዝ ጋር ወይም ደግሞ የኢትዮጵያን ብርም ይዞ ከመውጣት ጋር በተገናኘ የወጣ መመሪያ አለ ማለት ነው። መመሪያ ቁጥር 87 2024 እንደ ፈረንጆቹ አቆጣጠር ብሔራዊ ባንክ ያወጣው አለ። ሌላኛው ደግሞ ከውጭ ምንዛሬ አስተዳደር ጋር የወጡ መመሪያዎች አሉ። ብሔራዊ ባንክ የሚያወጣው መመሪያ ማለት ነው። ምንዛሬን በተመለከተ ማን ነው ሊመነዝር የሚችለው፣ ምንዛሬ እንዴት ማኔጅ መደረግ ይችላሉ የሚሉትን የሚገዙ ህጎች አሉ ማለት ነው። ስለዚህ ስለ ምንዛሬ ስናወራ አንደኛ የብሔራዊ ባንክ አዋጅ ምን ይላል፣ ወንጀል ህጉ ምን ይላል፣ የወጡት መመሪያዎች ምን ይላሉ የሚሉትን ማየት አስፈላጊ ነው። ስለዚህ ህጉ ምንድነው የሚለው የውጭ ምንዛሬን ከህግ አግባብ ውጪ፣ ከደንብ ውጪ፣ ከመመሪያ ውጪ ማስቀመጥ፣ ግብይት ማድረግ፣ በስጦታ መስጠት፣ ማንቀሳቀስ አይቻልም ብሎ አስቀምጠዋል ማለት ነው። በውጭ ሀገር ገንዘብ መገበያየት የሚፈቀድላቸው ድርጅቶች ከኢትዮጵያ ቱሪስት ንግድ ስራዎች ድርጅት ባለፈ የሚፈቀድለት ድርጅት ይኖር ይሆን? በተለያየ ጊዜ ማን ይፈቀድለታል ምን ይፈቀድለታል የሚለው ብሔራዊ ባንክ በሚያመጣው መመሪያ መሰረት ነው። ብሔራዊ ባንክ እንደ አግባቡ እንደየስራ አመቺነቱ አስቀምጧል ለተለያዩ ድርጅቶች። ለምሳሌ ከኢምፖርት ኤክስፖርት ጋር በተገናኘ ሲሆን፣ ከሆቴሎች ጋር ሲሆን፣ ከተለያዩ ስራዎች ከዲፕሎማሲ ጋር አሁን ለምሳሌ ከውጭ ሀገር ዲፕሎማት ጋር ከኤምባሲ ጋር ከተለያዩ እንትኖች ጋር እንደየሁኔታው እያየ ምን ያደርጋል የሚፈቅድም ሊሆን ይችላል ሊከለክልም ይችላል ማለት ነው። እያየ እንደየሁኔታው የውጭ ምንዛሬ ክምችቱን ሊሆን ይችላል፣ የኢኮኖሚ ሁኔታውን ሊሆን ይችላል። የተለያዩ ነገሮችን ከግምት ውስጥ በማድረግ የሚፈቅድበት የማይፈቅድበት ሁኔታ አለ ማለት ነው። ያ በመመሪያዎች እያወጣ ሊስት በሚያደርግ ሁኔታ ነው። የውጭ ሀገር ገንዘብ በራሱ መያዝ ወንጀል ሊባል ይችላል ወይ? መጠኑን ከዛ ጋር አያይዘን ማንሳት እንችላለን። ወንጀል ለመባል በወንጀለኛ ህግ ላይ ወይም ደግሞ በሌሎች ህግ ላይ ወንጀል ነው፣ ይሄንን ነገር ማድረግ ወንጀል ነው ወይም ደግሞ አለማድረግ ወንጀል ነው ብሎ መቀመጥ መቻል አለበት። የውጭ ሀገር ገንዘብ መያዙ በራሱ ወንጀል ላያስብል ይችላል። ነገር ግን ብሔራዊ ባንክ የሚያወጣው አዋጅ አለ፣ መመሪያ አለ፣ ህጎች አሉ፣ ደንቦች አሉ። በወንጀልነት ሊያስቀጣ የሚችለው በዛ መመሪያና ደንብ መሰረት የተቀመጠውን መስፈርት ያለማሟላት። ለምሳሌ ከውጭ ሀገር ስትገባ ይሄን ያህል ገንዘብ ይዘህ ትገባለህ፣ ይሄን ያህል ዶላር ይዘህ መግባት ትችላለህ ተብሎ ወጥቶ ሊሆን ይችላል። ከዛ ካለፈ ወይም ደግሞ በዚህ ያህል ጊዜ ውስጥ ባንክ ታስቀምጣለህ ተብሎ ተቀምጦ ሊሆን ይችላል። በተባለው ጊዜ ውስጥ ያንን ገንዘብ ያለ ማስቀመጥ ነው እንጂ መመሪያዎቹን፣ ደቦቹን፣ ህጎችን መጣስ ነው እንጂ ወንጀል የሚያስብለው በራሱ የውጭ ገንዘቦችን መያዝ በራሱ ወንጀል አንልም ማለት ነው። ዜጋ እንደ ዜጋ መብቱ እንዴት ባለ መንገድ ነው በዚህ ረገድ መጠበቅ ያለበት? ለምሳሌ የውጭ ሀገር የገንዘብ ኖት ይዞ ቢገኝ ህገወጥ ነው የተባለበት መንገድ አለ። መብቱ እንዴት ሊታይ ይችላል? አገራችን ውስጥ ገንዘብ ይዞ መውጣትን በተመለከተ ይሄ መመሪያ ቁጥር 87 2024 እንደ አውሮፓ አቆጣጠር ማለት ነው በዝርዝር አስቀምጧል። መፍትንም ኃላፊነትንም ማለት ነው። ምንድነው አሁን ለምሳሌ በዚህ በመመሪያ ቁጥር 4(1) ላይ ምን ይላል? ማንኛውም ሰው የኢትዮጵያ ውስጥ የሚኖር ማንኛውም ሰው ይላል ከውጭ ወደ ኢትዮጵያ ሲገባ። ማንኛውም ሰው ስንል ሁለት ነገር ነው ማየት ያለብን። አንደኛ ኢትዮጵያዊ ዜጋ ሊሆን ይችላል። ሁለተኛ ኢትዮጵያዊ ዜጋ ያልሆነ ነገር ግን ኢትዮጵያ ውስጥ በህጋዊ መንገድ የሚኖር ሰው ሊሆን ይችላል። ኢትዮጵያዊ ዜጋም ሳይሆን ህጋዊ ፍቃድ ያለው ኢትዮጵያ ውስጥ መኖር የሚችል ወይም ደግሞ የሚኖር ሰው ከውጭ ወደ ኢትዮጵያ ሲገባ ያቅሙን ያህል ይዞ መግባት ይዞ የሚገባበት ገደብ አልተቀመጠም። አንድ ልብ ሊባል የሚገባው ነገር ግን ይላል እስከ $4,000 በቀጥታ ይዞ መግባት እንደሚችል ያስቀምጣል። አንድ እስከ $4,000 ገደብ አልተቀመጠም። ግን ደግሞ እስከ 4 ይዞ መንቀሳቀስ ይችላል አይደለም? ማንኛውንም የሚችለውን ያህል ገንዘብ ይዞ መምጣት ይችላል። ሚሊየንስ ሊሆን ይችላል ዶላር። ነገር ግን ልክ ኢትዮጵያ ሲገባ $4,000 ከሆነ በቀጥታ ይገባና ማለት ነው በ30 ቀናት ውስጥ በኢትዮጵያ ብር መመንዘር አለበት። ወይም ደግሞ ነው አልመነዝርም ካለ በፎሬን ኤክስቼንጅ አካውንት
የውጭ ምንዛሪ አካውንት ላይ ደብተር ከፍቶ በዛ ማስቀመጥ መቻል አለበት። ከ30 ቀን በላይ ያንን ዶላር ወይም ደግሞ ያንን የውጭ ሀገር ገንዘብ ይዞ መገኘት አይችልም ነው። ከወሩ አስቀድሞ ማስቀመጥ ይመከራል ነው ያ ገንዘብ ለመጠቀምና ለሀገርም ጥቅም ስለሆነ ማለት ነው። $4,000 በላይ ከሆነ ግን በጉምሩክ ዲክላሬሽን ማድረግ አለበት፣ ዲክሌር ማድረግ መቻል አለበት ነው። የጉምሩክን ፕሮሰስ እንትን ብሎ ሜቢያም ፎርም አለ። ልክ ከውጭ ሲገባ እዛው ጋር ኤርፖርት ላይ አለ ስታምፕ ሲመታለት የጉምሩክ ፕሮሰሶችም አሉ አለ ዕቃ ሲያስገባና ሲያስወጣ። በእንደዛ አይነት መልክ ጉምሩክ ያለውን ፎርሞች ሞልቶ ፕሮሰሱን ጨርሶ መክፈል ያለበትን ከፍሎ የጉምሩክን ዲክላሬሽን ማረጋገጫ ወረቀት መያዝ መቻል አለበት ነው የሚለው። ኢትዮጵያዊ ዜጋ ሊሆን ይችላል ወይም ደግሞ ኢትዮጵያ ለመኖር ህጋዊ ፍቃድ ያለው ዜጋ አል ብሎ ያስቀምጥ። አዎ ከዜጎች መፍት ጋር ስንገናኝ ስለዚህ ይዞ መግባት ይችላል፣ መፍቱ ነው ማለት ነው። ሌላኛው መፍቱ ደግሞ እኮ ዶላሩን የግዴታ መመንዘር ላይጠበቅበት ይችላል። አዎ የውጭ ሀገር ኤክስቼንጅ እንትን ከፍቶ በሚፈልግበት ጊዜ ደግሞ ምንድነው አድቫንቴጅ ነው። ባንክ የተወሰነ % ከዛ እንዲወስድም ይፈቀድለታል፣ ይገለገልበታል ማለት ነው። ውጭ መመንዘር አለብኝ ወይም በንግድ ባንክም ሊሆን ይችላል። በፈለገው ሲስተም ህጋዊ ፈቃድ የተሰጣቸው የምንዛሪ አገልግሎት የሚሰጡ ተቋማትም አሉ አይደለ? የውጭ ሀገር ገንዘብ ኖቱን ማውጣትና መጠቀም ቢፈልግ ፍቃድ ይሰጠው ይሆን? ባንክ መመሪያው ላይ የኢትዮጵያዊ አንድ ዜጋ ለተለያዩ ምክንያቶች ከባንክ እንትን ሊሰጠው ይችላል ይላል። የውጭ ሀገር ምንዛሬ ማለት ግን ምንድነው ባንኮች የራሳቸው አብራርና እንትን አላቸው። አዎ በምን አይነት ሁኔታ ነው ለማን ነው የሚሰጠው ምን ያህል ነው የሚሰጠው የሚል ዲቴል መመሪያዎች አላቸው። ለምሳሌ በብዛት አሁን ለምሳሌ ለጉዞ ሊሆን ይችላል፣ ለሕክምና እንትን ሊሆን ይችላል። በተለያዩ ምክንያቶች የተለያዩ አሳማኝ የሆኑ ሰነዶችን በማቅረብ በውጭ ምንዛሪ የሚፈጸም አገልግሎት ሆኖ ከተገኘ ሊሰጡት ይቻላል። ነገር ግን ያ አሁን ለምሳሌ ኢንቮይሱ ተሰጥቶት ለዛ ማለት ነው ያንን ገንዘብ በ30 ቀን ውስጥ ካለፈው መልሶ ማስገባት መቻል አለበት ነው የሚለው። ውጭ ሀገር ሊሄድ ይችላል ወር ደግሞ ለተለያዩ ጉዳዮች ያንን ዶላር ሊያወጣ ወይ ያንን የውጭ ሀገር ምንዛሬ ሊያወጣ ይችላል። ከ30 ቀን በላይ መያዝ አይችልም። ግን ከውጭ ሲያመጡ ምን ማድረግ ይችላሉ? ማስቀመጥ ይችላሉ። ለ30 ቀን መጠቀም ይችላሉ ብሎ ያስቀምጠዋል ማለት። ወደ ውጭ ሲወጡ ደግሞ ከባንክ ሄደው መጠየቅ እንደሚችሉ ያስቀምጣል ማለት ነው። ተገቢውን የሆነ አሳማኝ የሆነ ምክንያቶችና ባንክ ያመጣውን መመሪያዎች ካሟሉ ማግኘት እንደሚችሉ አስቀምጧል ማለት ነው። ስለዚህ ይሄ መፍታላቸው ብለን መያዝ እንችላለን ማለት ነው። የውጭ ሀገር ዜጎችስ ሲመጡ እንዴት ባለ መንገድ የገንዘብ ኖቶችን መጠቀም አለባቸው? ምን ያህልስ በምን ያህል ጊዜ ውስጥ በእጃቸው ኖሮ መጠቀም ይፈቀድላቸዋል የሚለውን ሀሳብ እንመልከት። መመሪያው በአንቀጽ 4(2) ላይ ለምሳሌ ኢትዮጵያዊ ዜጋ ሆኖ ውጭ ሀገር የሚኖር ቢሆንስ አንድ የሚል አለ። ሌላኛው ደግሞ ትውልደ ኢትዮጵያውያንስ ቢሆኑ በዚህ ጉዳይ ላይ ምን አይነት ፍቃድ አላቸው የሚል በተለየ ሁኔታ እንትኑ አስቀምጧል መመሪያው ማለት ነው። አንድ ኢትዮጵያዊ ሆኖ ውጭ ሀገር የሚኖር ኢትዮጵያዊ ከሆነ ወይም ደግሞ ትውልደ ኢትዮጵያዊ ከሆነ ወደ ኢትዮጵያ ሲገባ ለ90 ቀራ ቅድም $10,000 ይዞ መግባት እንደሚችል በላይ ከሆነ ግን ምን ማድረግ መቻል አለበት? እንደ ቅድሙ የጉምሩክን ፕሮሰስ ጨርሶ ዲክሌር አድርጎ መግባት እንዳለበት ያስቀምጣል ማለት ነው። ያስገባውን የውጭ ምንዛሬ እስከ 90 ቀን ውስጥ የሚጠቀምበት ከሆነ ይጠቀማል። ግን ከ90 ቀን በላይ መያዝ አይችልም። ወይ መመንዘር አለበት ወይም ደግሞ ምን አለ የነን ሬዚዳንት ፎሬን ኤክስቼንጅ አካውንት መክፈት አለበት ነው። ወይም ደግሞ የፎሬን ኤክስቼንጅ ሴቪንግ አካውንት ይሄ የዲያስፖራ ምናምን ብሎ በባንክ አሰራር የሚቀመጡ አካውንቶች አሉ። ስለዚህ ከ90 ቀን በላይ ኢትዮጵያ ውስጥ የሚኖር ከሆነ በ90 ቀን ሳያልፈው ያንን የውጭ ሀገር ምንዛሬ በባንክ ማስቀመጥ እንዳለበት ያስቀምጣል። የውጭ ሀገር ገንዘብ ምንዛሬም ሊሆን ይችላል። በሀገራችንም ያለውን የገንዘብ ኖት ስንጠቀም በቀን ውስጥ አንድ ግለሰብ ከባንክ ምን ያክል ገንዘብ ማውጣትና መገልገል ይችላል የሚለው ካለው ገንዘብ ሚሊየንስ ዛሬ ማውጣት ቢፈልግ ትራንስፌር እንጂ በጥሬው ማውጣት ሲፈልግ ከ50,000 በላይ አይፈቀድለትምና ይሄ የውጭ ሀገር ገንዘብ ኖትስ በዛ ልክ ገደብ የተቀመጠለት ሂደት አለ ወይ? ማየት ያለብን አንድ ኢትዮጵያ ውስጥ የሚኖር የኢትዮጵያ ዜጋ ወይም የውጭ ዜጋ ሊሆን ይችላል ህጋዊ ፍቃድ ያለው አንድ በውጭ ሀገር የሚኖር ኢትዮጵያዊ ወይም ደግሞ ትውልደ ኢትዮጵያዊ ሲሆን $10,000
ዶላር በላይ ይዞ መግባት ይችላል። ከ10,000 በላይ ከሆነ ምን ማድረግ አለበት? የዲያስፖራ አካውንት ወይም የውጭ ሀገር ኢትዮጵያ ውስጥ የማይኖር የውጭ ምንዛሪ አካውንት መክፈት አለበት፣ ወይም ደግሞ የውጭ ምንዛሪ ቁጠባ ውስጥ ማስቀመጥ መቻል አለበት ነው የሚለው። ምን ያወጣል፣ ምን ያህል ማውጣት ይችላል፣ ምን ያህል ማንቀሳቀስ ይችላል የሚለው በዚህ ዲቴይሊ በመመሪያው ላይ አልተቀመጠም። ያው ባንክ በራሳቸው አሰራር ዲል ሊያደርጉ ይችላሉ ማለት ነው። ሌላኛው ደግሞ በዚህ ጋር የውጭ ሀገር ዜጋስ ቱሪስት ሆኖ ሲመጣስ በሚለው ላይ ምንድነው አላስቀመጠም፣ ገደብ የለውም። በዚህ ላይ ማንኛውንም ገንዘብ ይዞ መግባት እንደሚችል ያስቀምጣል። ከዛ ደግሞ ምንድነው ያንን ገንዘብ የቪዛ ቆይታ ጊዜው ድረስ ያንን ገንዘብ መያዝና ማንቀሳቀስ እንደሚችል ያስቀምጣል ማለት ነው። ሌላኛው ደግሞ በኢትዮጵያ ትራንዚት የሚያደርጉ ሰዎችን በተመለከተ ነው። በኢትዮጵያ ትራንዚት ማድረግ የሚለው ምንድነው ኢትዮጵያ ውስጥ በ24 ሰዓት የሚቆዩ ነው ለመተላለፍ። እነሱም የውጭ ሀገር ምንዛሬ ይዘው ሲመጡ በዚህ ገደብ አይጣልባቸውም ብሎ ነው የሚያስቀምጠው ማለት ነው። የውጭ ሀገር ገንዘብ እንዲመነዝሩ ፈቃድ የተሰጣቸው ሰው የምንዛሪ ችግር እንዳይኖርበት የሚያደርጉ ሂደቶች ሰፊ ናቸው አይደለ? የምንዛሪ ችግር እንዳይኖር መንግስት ብዙ አካሄዶችን እየተጠቀመ ይገኛልና ከዚህ ጋር ተያይዞ ስላለው ነገር አጠቃላይ የወንጀል ተጠያቂነቱ እስከምን ድረስ ነው? ወንጀል የሚያስብለው ምንድን ነው? ለምሳሌ ከውጭ ዶላር ወይም ደግሞ ይዞ ሲገባ ምን ማድረግ አለበት ነው? በ30 ቀን ውስጥ ወይ መመንዘር ወይ ደግሞ በፎሬን ኤክስቼንጅ በውጭ ሀገር ምንዛሪ አካውንት ማስቀመጥ መቻል አለብን ብሏል ያለ። ከ30 ቀን በላይ ካለፈ ምን ይሆንበታል? ያሰው ወንጀል ይሆንበታል ማለት ነው። የውጭ ሀገር ምንዛሬ መያዝ ያስብላል ማለት ነው። ሌላኛው ደግሞ አሁን አንዳንዴ ከዚህ ከውጭ ደግሞ ሌላው ምን ማድረግ መቻል አለበት? $4,000 በላይ ከሆነ ምንድነው በጉምሩክ ዲክሌር አድርጎ በህጋዊ መንገድ መሆን መቻል አለበት አይደለ? ፎርም ሞልቶ ምን ብሎ በዛ ላይ ማጭበርበር የለበትም። በትክክል መንግስት ጋር ገቢ መሆን ያለበትም ማስገባት አለበት። እንደዛ አይነት ነገሮችን ሊተላለፍ ይችላል። ሌላኛው ደግሞ ዶላር ህገወጥ ምንዛሬ ውስጥ ሊሳተፍ ይችላል። እነዚህ ነገሮችን መተላለፍ ምንድነው ወንጀል ነው ማለት። በዛ ጉዳይ ውስጥ የተሰማራ ሰው ምን አይነት ተጠያቂነት አለው የሚለውም ስናይ በብሔራዊ ባንክ ማቋቋሚያ አዋጅ ቁጥር 591/2000 አንቀጽ 26 1ና 5ን ስናይ ምን ይላል? ማንኛውም ሰው ህጋዊ ፍቃድ ሳይኖረው በውጭ ምንዛሬ ግብይት ውስጥ መሳተፍ፣ በህግ ከተፈቀደው መጠን በላይ የውጭ ምንዛሬ ይዞ መገኘት ምን ያደርጋል? አንደኛ የተያዘው ገንዘብ ይወረስበታል ይላል። ሌላኛውስ የያዘው ገንዘብ መወረሱ እንደተጠበቀ ሆኖ በወንጀል ህግ ይጠየቃል ብሎ ያስቀምጣል ማለት ነው። ቅጣት መጠኑ በወንጀል ህግ ይጠየቃል ብሎ ያስቀምጣል። ስለዚህ የወንጀል ህጉን ደግሞ ስናየው በ1996 የወጣው የኢፌዴሪ የወንጀል ህግ አንቀጽ 346 ደግሞ ምን ይላል? ማንኛውም ሰው የውጭ ሀገር ገንዘብ ፍቃድ ሳይኖረው ወይም ደግሞ ህግን በጣሰ መልኩ የገዛ፣ ከውጭ ሀገር ያስመጣ፣ ወደ ውጭ ሀገር የላከ፣ በአደራ ያስቀመጠ፣ የተቀበለ፣ የመነዘረ፣ የሸጠ ወይም ደግሞ ለሽያጭ ያቀረበ የገንዘቡ መወረስ እንደተጠበቀ ሆኖ በ10 ዓመት በማይበልጥ ጽኑ እስራት ይቀጣል ይላል። ከ50,000 ብር ባልበለጠ የገንዘብ መቀጮ እንደሚቀጣ ያስቀምጣል ማለት ነው። ጣኑን ያለ አግባብ በመጠቀም በመንግስት ስራ አጋጣሚ ባልሆነ መንገድ ሀብትን ለማጋበስ ወይም ደግሞ በተደጋጋሚ የተፈጸመ እንደሆነ ወንጀሉ የተሰራበትን ንብረት መውረሱ እንደተጠበቀ ሆኖ በወንጀል ህጉ ከፍ ያለ ቅጣት ካልተቀጣ በስተቀር እስከ 15 ዓመት በሚደርስ ጽኑ እስራትና ከ50,000 ብር በማያንስ ከ100,000 ብር በማይበልጥ መቀጮ ይቀጣል ብሎ ያስቀምጣል ማለት ነው። ስለዚህ አዋጁ ዳይሬክትሊ ምንድነው? አንድ የባንክ ሰራተኛ ምንድነው በስራው ምክንያት አይደለ በእጁ የገባው ዶላሮች ኦር ደግሞ የውጭ ሀገር ምንዛሬ ያለ አግባቡ ቢጠቀሙ ከህግና ከደንብ ከመመሪያው ውጪ ቢሰራ ቅጣቱ ከፍ ብሎ ምን ይሆንበታል? 15 ዓመት በማይበልጥ ጽኑ እስራት ነው የሚቀጣው። በዛ ምክንያት ያገኘው እንትኑ ይወረስበታል። በተጨማሪም ከ50,000 እስከ 100,000 ብር በማይበልጥ የገንዘብ መቀጮ እንደሚቀጣ ደንግጓል ማለት ነው። ይህ በሀገር ኢኮኖሚ ላይ ትልቅ ለውጥ የማምጣት አቅም ያለው የውጭ ሀገር የገንዘብ ኖት በስፋት የሚንቀሳቀሰው ህጋዊ ባልሆነ መንገድ በመሆኑ ሀገር እንደ ሀገር ብዙ ገንዘብ የምታጣበት አጋጣሚ ይፈጠራል። ነገር ግን ምንዛሪው ህጋዊ መንገዱን ተከትሎ መከወን ከቻለ ዜጎችም የድርሻቸውን በያገባኛል ስሜት ከተወጡ ሀገር የልማት ተግባሯን እንዲሁም የኢኮኖሚ አቅሟን በማሳደግ ረገድ ለምታደርገው እንቅስቃሴ አበርክቶ የላቀ ነው። በድብቅ የሚፈጸመው የምንዛሬ አካሄድ ግን እያንዳንዳችንን ለሐሰተኛ የገንዘብ ኖቶችና ለመታለልም ሲዳርገን ማስተዋል የተለመደ ነው። ስለዚህ አጥፍተን ከምንቆጭበት ህጋዊ በመሆን ለሀገራችንም የድርሻችንን አስተዋጽኦ እናድርግ። ምህረት ሙልጌታ ነኝ። ጤና ይስጥልኝ።
ወንጀልና ችሎት አቃቤ ሕግ የተከሳሽ ጠበቃ ወንጀልና ችሎት የወንጀል ምንነትና የወንጀል ሕጎችን በዝርዝር የሚመለከት የሬዲዮ ፕሮግራም ነው። ዘወትር ቅዳሜ ከ10 ሰዓት ከ40 ጀምሮ በፋና ሚዲያ ኮርፖሬሽን FM 105.3 ላይ ይደመጣል። ወንጀልና ችሎት በአውሮፓ ህብረት የገንዘብ ድጋፍ የፌዴራል ጠቅላይ ፍርድ ቤት የወንጀል ፍትህ ስርዓት ማሻሻያ ፕሮግራም ከፋና ሚዲያ ኮርፖሬሽን ጋር በመተባበር የሚያቀርቡት ሳምንታዊ ፕሮግራም ነው። ወንጀልና ችሎት ችሎቱ ተሰይሟል።